ብቻ ነገር የለም ጋይስ። በቃ ክርስቲያኖች ካላችሁ ገብታችሁ ጥያቄ ማውራት የምትፈልጉት ጥያቄያችሁ መቀጠል ትችላላችሁ። በቃ ምንም ነገር የለም እንደዚህ አይነት ነገር ማለት ነው። አንድም ኢየሱስ ብሎ የሚያወራን ሰው የለም። በነገራችን ላይ ኢየሱስ አምላክ ነው ወይስ አይደለም ተስፋ ቆርጣችኋል። ኢየሱስ ተሰቅሎ አልተሰቀለም አንድ የሚያወራን ሰው የለም። በዚህ ለምሳሌ አንድ ሰው ማለት ነው ኢየሱስ የሚለውን ስም እንኳን እኛ ፊት ለፊት አታወሩትም። ታውቃላችሁ የእናንተ ክርስቲያን ላይቭ ሰዎች አሉ አይደል? ኢየሱስ ብሎ አያወሩንም። ኢየሱስ አልተሰቀለም ኑ ተሰቅሏል ኑ አያወሩንም። በዚህ ኢየሱስ አምላክ አንድ አያወሩንም። በእኛ ሜዳኑ እናወሩ ነው። ስለ ነብይ ሰው አውሩ ወይል ግን ስገቡ ስለ እስልምና ነው የምታወሩት። ስለ ክርስትና አይደለም እናወራው። ማለትም ይሄ መሰረታዊ ዶግማ የሚባሉ ነገሮችን ይሄ ማለትም ኢየሱስ ተሰቅሎ ያሰቀ የለም መጽሐፍ ቅዱስ ተበርዟል እዚህም አታወሩ። እነዚህን አራት ነገሮች ላይ አታወሩ ነው እኛን አራት ነገሮች ላይ። በነገራችን ላይ ጳውሎስ ኢየሱስ ሞቶ ካልተነሳ ባዶ ነው ክርስትና ብሏል። ስቅለት ላይ ማንም የሚያወራን ሰው የለም ጋይስ። ክርስትና ባዶ እንደሆነ አምነን ነው። ግን አሁን ስለኛ ልጠይቁ ነው ስለ እስልምና አይደል? ምንድነው ፈራችሁ የምትሉት? ፈራችሁ ብላችሁ እንዴት ነው የምትጀምሩት? ገብታችሁ ትጠይቁ ነው። ገብታችሁ ጠይቁ። ዛስ ሲት በቃ አለ። ጥያቄ እኮ ነው የምትጠይቁን። መወያየት የሚባለው ጥያቄ ነው የምትጠይቁን። ስለዚህ ገብታችሁ ጠይቁን ክርስቲያኖች ጋይስ። በቃ ስለዚህ ትገቡና ትታወራላችሁ። አብዱልከሪም እንደገረመኝ ታውቃለህ? እንደዛ ለስለስ ብዬ እያወራሁትኝ እንደዛ እየሆነብኝ የባስ ነው እንትን ማለት እንደዚህ ነበር ማውራት የነበረብኝ። ጫን ብዬ ማለት በጣም ለስለስ ብዬ እያወራሁት ድርት ይለኛል እና በጣም ግራ እድል እየሰጠሁት ነው። ቤቱ ላይቭ ከፍተው ሊጥ ምናምን እያሉ ይሳድቡን የለ አሁን እዚህ ጋር ራሱ መጥቶ የነብይ ይላል። እኔ የኢየሱስ የማርያም ማለት አለብኝ የማርያምና ማርያምክን እንደዚህ ገድላት ላይ ምናምን ብል ይደብራል። አስረባችሁ በዚህ አጋጣሚ እስሚዞ አንድ ነገር ክርስቲያን ወገኖቻችን ማወቅ ያለባችሁ መሐመድ እንደዚህ ነው መሐመድ እንደዚህ የሚሏችሁ ለምንድነው ታውቃላችሁ? ኦቨር ዘ ላስት 20 years ማለት ነው ያለፉት 20 ዓመታት ላይ ኢየሱስ አምላክ ነው ብሎ አልቻሉ። ማስረጃ ስላሴ ብሎ አልቻሉ። ኢየሱስ ሞቶ ተነስቶ አልቻሉ። ይሄ ሁሉ ላይ አጥተዋል፣ ተጎድተዋል። ምንድነው ማድረግ ያለባቸው ክርስቲያን ወገኖቻችን? እናንተ እኛ ጋር መጣችሁ ይሄኛውን ነገር ሳትናገሩ ኦሬዲ ቀድሞ መሐመድ እኮ እንደዚህ ነው ማለት ስለ ቡዲዝም ነግሯቸው በየቀኑ ቡዲዝም እንደዚህ ነው ቡድሃ እንደዚህ ነው እንደዚህ አይነግሯችሁ። ለምን ታውቃላችሁ? እዛ ትወድቃላችሁ ብሎ ስለማይፈሩ እኛ ጋር ከመጣችሁ ትወድቃላችሁ። አንድ ክርስቲያን ማለት እኔ እንዳለ ይጥራ ቀርበ ለሁላቸው አንድ ላይ ኮምባይን ሆኖ ኢየሱስ አምላክ ነው ብሎ አያወሩም። እኛ ጋር መጣው አንድ ላይ ኮምባይን ሆኖ አንድ ላይ ሆኖ ኢየሱስ ተሰቅሏል የሚል አንድ ላይ ሰብስባችሁ እኔ ወላሂ 10 ደቂቃ ለሁላችሁ ሰጣችኋል። 3 ሁኑና 30 ደቂቃ ለሁላችሁ እኔ 5 ደቂቃ 10 ደቂቃ ብቻ ላውራል። አትወያዩም። በዚህ ግን ምንድነው አሁን መሐመድ እንደዚህ ሆነ መሐመድ እንደዚህ ሆነ የሽንፈት ምልክት ነው። ስለዚህ አሁንም ጥያቄ ነው ያላችሁ ያ መታችሁ ጠይቁን። ግን እንደዚህ እንዳሸናፊ ግን አክት አታደርጉ። ገብታችሁ አትፍሩ ምናምን ነገር ማን ይፈራው? ትገባለህ፣ ጥያቄን ትጠይቃለህ። ግን የመጀመሪያ እድል ሲሰጣችሁ ገብታችሁ ይሄ ልክ እንዳሸናፊ መንፈስ አይኖራችሁ ጋይስ። በቃ እየተወራ ያለው ኢየሱስ አምላክ ነው አይደለም የሚለው ላይ አይደለም። በቃ እዛ ጋር ሞታችኋል፣ ጨርሰናል። ኢየሱስ ተሰቅሏል፣ ሞታችኋል። ጳውሎስ እኮ ተናግሯል ቆሮንቶስ መጽሐፍ ላይ ኢየሱስ ካልተነሳ ስብከታችን ባዶ ነው ብሎ። እዚህ ላይ እኮ ስብከታችሁ ባዶ ነው፣ ጨርሳችኋል፣ በቃ አልቋል። ስለዚህ አሁን ልጠይቁ ነው ስለዚህ ሳላስ የመጣችሁት ወል እኛ እንገበላለን ግን ልክ እንደ አሸናፊ አክት አታድርጉ ጋይስ። በቃ ምክንያቱም ዩአርዲድ አጨረሳችኋል። ያለቀው መቼ ነው? እነዚህን አራት ርዕሶች የጣላቸው ሲቀር ጨርሰናል። እኛ አራት ትምህርት አለን። ሱረቱ ኒሳ ምዕራፍ 4 ቁጥር 157 ላይ አምላክ ኢየሱስ አልተገደለም እንዳለ ነው መሰረታችን ይሄ ነው አንዱ። እዚህ ላይ አሁን መሐመድ ተሳስቷል ይሄው ሱረቱ ኒሳ ምዕራፍ 4 ላይ ኢየሱስ አልተሰቀለም ብሎ እየተናገረ ነው ክርስቲያኖች የሚል አንድ ላይ ባታገኙ ክርስቲያን አንድ ላይ ታዘው እስቲ አንድ ሰው ይሄን ከፍቶ የእናንተ ክርስቲያን አፖሎጂስቶች አንድ ሰው ይሄን ከፍቶ አይጠራንም። አንድ ሰው ማለት ነው ምክንያቱም ያውቃሉ ላለፉት 20 ዓመታት ላይ በቃ ተበልተዋል። በዚህ ኢየሱስ አምላክ ነው ተበልተዋል። ስለዚህ እኛ ይሄን ስንመልስ የሆነ እንትን መስሏችሁ እንትን እንዳይሰማችሁ ጥያቄ ነው ያላችሁ ክርስቲያን ወገኖቻችን እኛ ጋር ጥያቄ ነው ያላችሁ ይወል ጥያቄያችሁ መጠየቅ ትችላላችሁ። ውይይት ስትሉ ግን ምን ላይ እስቲ ውይይት ብላችሁ በዚህ ላይ ጥሩን አጠሩን። እስልምና በነገራችን በዚህ ጊዜ የተሸነፈ እየመሰላችሁ ነው። አሸንፈው እንደዚህኛው ጊዜ ያሸነፈበት ጊዜ የለም። እነዚህ አራት ርዕሶች የተጣሉበት ጊዜ ማለት ይሄ ነው። ስለዚህ እድል አትስጧቸው፣ ቦታ አትስጧቸው። ስለዚህ ክርስቲያኖች ካላችሁ ግቡና እነዚህ አራት መሰረታዊ ነገሮች ላይ ተስፋ ቆርጫለሁ ማለትም መጽሐፍ ቅዱስ ተበርዟል ነው የኛ አንደኛው እምነታችን። የመጽሐፍ ቅዱስ ያለፉ ነቢያት የያዙት መጽሐፍቶች ተበርዘዋል የሚል ነው። ይሄ ላይ ተስፋ ቆርጠናል። ኦኬ ተበርዟል፣ ትዘሉታላችሁ። እሺ ኢየሱስ አልተሰቀለም አላችሁ የምታሙት እኛ አልተሰቀልም ነው። እዚህ ላይ መጨረሻ እምነት ጳውሎስ ይሄኛው ከሌለ ብሏል። ክርስትና ባዶ ነው ብሏል። እናንተ እምነታችሁ ባዶ ነው፣ እኛም ስብከታችን ከንቱ ነው ብሏል። እዚህ ላይ ጠሩኛ በቃ ከንቱ መሆኑን አምናችሁ ከሆነ ኦኬ ወደ ቀጣኛው አይደል ኢየሱስ አምላክ ነው። ይሄም ከንቱ ተስፋ ቆርጣችኋል። እዚህም ላይ እሺ ይሁን። ስላሴም ላይ ተስፋ ቆርጣችኋል። እሺ ይሁን። እነዚህ አምስቱ ላይ ተስፋ ቆርጣችኋል ጋይስ what's going on? አምስቱ ላይ ተስፋ ቆርጣችሁ በቃ ስለኔ መሐመድ በቃ ያላችሁ ማለት ትጅት ነው ክሩ ወይል መታችሁ ጠይቁኝ። አንድ ሐዲስ ከፍታችሁ እያረጋችሁ ጠይቁኝ። ችግር የለም መልስ ይሄ ነው ፖይንቱ። አንዴ ተረጋጋ ኤርሚያስ።
እና ይሄ ነው ፖይንቱ። ክላሪፋይ ላድርግላችሁ። በጣም ተናደርክ። አዲ ተረጋጋ። እዚህ ያላችሁ ይሄን ለማስረዳት ፈልጌ ነው። ክርስቲያን ወገኖች ሙስሊሞችም ክርስቲያኖች መረዳት ያለባችሁ አምስቱ ላይ ተስፋ ቆርጠው ነውና አእምሯችሁ እናንተን ለመዝጋት የሚታገዙት፣ ሙስሊሞች ደግሞ እናንተን ለማናደድ ነው። በቃ ሁለቱን ያለው ሰው ይሄ ሊታወቅ ይገባል። አሁንም የትኛውም ክርስቲያን ገብቶ እነዚህ 5 ርዕሶች ላይ የማውራት አቅም ሳይኖረው የሆነ ሐዲስ አምጦ ኦቨር ሪያክት ማድረግ አይችልም። አንድ ሰው ኦቨር ሪያክት ማድረግ ከፈለገ እነዚህ 5 ርዕሶች ላይ አንደኛውን ይዛ አውራን እስቲ። ስለ ነብዩ ሰለላሁ ሐዲስ ጠይቃለሁ፣ እናንተ ደግሞ ስለ ኢየሱስ አልተሰቀለም ስቀል በሚለው ገልብጣችሁ ትወያዩ እንጂ እንደዚህ ኦፈር አቅርቡልን። እንደዚህ አይነት ኦፈር ማለት ነው። የሆነ ነገር ላይ እንደዚህ ያደርጋለሁ፣ ግን በኢየሱስ በስላሴ ጉዳይ ደግሞ እናንተ ትወያዩኛላችሁ። እንደዚህ አይነት ኦፈር ስጡን እንጂ ዝም ብለህ አንድ ሐዲስ ቆርጣ አውርተህ ከዛ በኋላ እንደ አሸናፊ አክት ማለት አታድርጉ። ቪዲዮ መስራት እንደዛ አይጠቅምም። እነዚህ ላይ ጥሩን እስቲ ፕሊስ፣ እባካችሁ። የውይይት ጥሪ ናፈቀን። ኢየሱስ አምላክ ነው ወይስ አይደለም በሚል ኑ ተወያዩን ሙስሊሞች የሚል ውይይት ጥሪ በጣም ናፈቀን። ኢየሱስ አልተሰቅሏል ኑ የሙስሊሞች የሚል ውይይት ጥሪ በጣም ናፈቀን። ፕሊስ፣ መጽሐፍ ቅዱስ አልተበረዘም ኑ ሙስሊሞች የሚል ውይይት በጣም ናፈቀን። ፕሊስ፣ ጠፉ። በቃ እነዚህ ጀግና የነበሩ ክርስቲያና ፖሊሶች ጠፍተዋል። እነዚህ የት እንደገባው አናውቅም። የት አላችሁ? ፕሊስ እናንተን እንፈልጋችኋለን። ዛሬ ላይ ያሉ ክርስቲያኖች ወድቀዋል እና ይሄን ለማለት ፈልጌ ነው። እንትን አልኩላችሁ። ሰላም ማለት አቡኪ ቀጥሉ። እሰማለሁ። አብዱ አላሁ አክበር ይሰማል። ለዛሬው ኔትወርክ ምንም እንዳስወራኝ አይደለም። ኤኒዌይ የምሰማ ከሆነ ምንድን ነው እንግዲህ እነዚህ ክርስቲያን ወገኖቻችን በየቤታቸው የተለያዩ ነገራቶችን እንግዲህ ሀዲሶችን እየከፈቱ እየቆራረጡ ማያውቁትን ኪታቦች እያነሱ ነቢ መሐመድን ይሳደባሉ እና የተወሰነ እድል ሰጥቼው አሁን ያወረደው ልጅ ኔትወርክ ባይዘኝ ኪታቦችን ያነሳሉ። ኢብኑ ቀይም እንደዚህ አለ፣ ኢብኑ ተይሚያ እንደዚህ አለ እያሉ ያነሳሉ እና በፍጹም እንደዛ እንዳልሆነ እንግዲህ ቪዲዮ ሰርቻለሁ። ባይዘ ያንን ቪዲዮ ቼክ ማድረግ ትችላላችሁ። ነገር ግን የምርም አንተ አሁን ያወጣው ልጅም ካለ ከፍተህ እንደዚህ ማውራት የምችል ከሆነ መጽሐፉን ከፍተህ እያነበብክ ከኔ ጋር ማውራት የምችል ከሆነ ያው እዚህ ጋር ገብተህ ማውራት ትችላለህ። ማችል ከሆነ ግን ቤታችሁ እመጣለሁ። ባይዘ ሊጥ ምናምን ስለምትሉ እዛው ቤታችሁ ድረስ መጥቼ ኦኬ በዚህ ርዕስ እናወራለን። ሁላችሁም ያኔ ታዳምጣላችሁ። እንደዚህ ዝም ብለው በውስጣቸው ማታ ተደብቆ የሚሰሩትን ብልግናቸውን ነው እስልምና የሚለጥፉት። እንደዚህ ኪያር ምናምን ይላሉ። እንግዲህ ተደብቆ የሚሰሩትን ተግባራቸው ወደ እስልምና ያመጣሉ። ብልግናቸውን እስልምና ላይ ለመለጠፍ ይሄዳሉ። እያንዳንዱ ነገር እዛው ተደብቆ የሚሰሩት ነገር እንጂ እስልምና ላይ ያለ አይደለም። ያን ከፈለጋችሁ ኢንሻአላህ በሚቀጥለው ላይቫቸውን ቤታቸው ሄደን ያንን በደንብ የምናሳያችሁ ይሆናል። ተዘጋጁ። ሊጥ ምናምን ስላላችሁ የምርም እሱን የምናይ ይሆናል ኢንሻአላህ። አቅም ያለው ሰው ካለ ግን እንደዚህ ከኔ ጋር አንብቦ ምናምን የሚሟገት ሰው ካለ የምር መጽሐፍቶችን የሚያነብ ከላይ እስከ መጨረሻው ማንበብ የሚችል ክርስቲያን ካለ አሁንም ማውራት ይችላል። ቤታችሁ እመጣለሁ በዚሁ ርዕስ እና እስከዛሬ ስታወሩ የነበራችሁት ውሸት መሆኑን በዚያው ፕሩቭ አድርጌላችሁ የመጣ ድፍረቱን ካላችሁ እውቀቱን ካላችሁ እንቀጥላለን ኢንሻአላህ። ብልግናችሁን ግን አትናገሩ፣ ሚዲያ ላይ አታውጡ። ብልግናችሁን የሴቶቻችሁን እንትን አታውጡ ሚዲያ ላይ እና እስሚዞ ቀጥል። ሳላ በዚህ አጋጣሚ 447 ሰዎች መካከል ክርስቲያኖች ይኖራሉ። የእነሱን ሙግቶች ኢቭን ቪዲዮ እየከፈቱ የሚያሳዩት ነገር አለና ያንን የያዛችሁ እምነታችን ስነ ምግባር አስተምሮናል ብላችሁ የምትሉ መታችሁ መስነ ምግባር መጠየቅ ትችላላችሁ። ይሄ እምነቱ ባለቤትኛው እዚህ ያለን አይደል ማለት እንደዚህ አይነት ትርኪ ምርኪ ነገር ውስጥ ወድቆ ለእምነት መሟገቻ አድርጎ ማቅረቡ በራሱ በጣም ውርደት ሆኖ ሳለ ቅድም አብዱከሪም እንዳለው መሰረቱን የሚንድና ክርስቲያን ውሸት ነው ብለን እንድንል የሚያደርገንን ሙግቶች እናነሳለን። ነገር ግን እንደዚህ አይነት ሙግቶች እናንተ ጋር በጣም ትልቅ ቦታ የሚሰጣቸው ከሆኑ ስነ ምግባር አለኝ በስነ ስርዓት እጠይቃለሁ ሙስሊሞችን ሆት በማያደርግ መልኩ ብላችሁ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማወቅ የፈለጋችሁት ነገር ካለ አምጣችሁ መጠየቅ ትችላላችሁ። ለምሳሌ እናንተ ቁጥሩንም እንኳን ማውጣት አይጠበቅባችሁም። እንደዚህ ሚል ሐዲስ አለ እንዴት ትመለከቱታላችሁ በሉ፣ እኛ እናብራራለን። አይ ትክክል ካልሆነ ሐዲሱን አውጡት እንላለን። አይ ልጁ አሁን መጠየቂያ ታውቃቱ እኔ ኢየሱስ ቃል ነበር ይላል፣ ዮሐንስ ወንጌል ላይ ቃል ነበር ይላል ብዬ ጥያቄ ከጠየቅኩኝ በኋላ አስራ አውጣ ማስረጃ ስትባል ታውጣለህ። አሁን የፈለገውን ነገር ተናግሮ ሊወጣ ስለፈለገ ላሳያችሁ የነብይን ሱና ተቀበለ እኔ ማለት አልችልም። ይሄ ማርያማችሁ ምናምን እያልኩ እኮ መሳደብ እችላለሁና መጠየቅ የምትፈልጉ ክርስቲያኖች ካላችሁ መጠየቅ ትችላላችሁ። ማለት እንደዚህ አይነት የወረደ ነገር መስፈርት አድርጋችሁ አቅርባችሁ ከሆነ አምታችሁ መጠየቅ ትችላላችሁ። ግን መሰረታዊ የሆነ ነገር ጥያቄም ካላችሁ መጥታችሁ መጠየቅ ትችላላችሁ። ግን እኔ አንድም መሰረታዊ ጥያቄ አይቻላቅም። እስኪ አሁን የምትገባዋ ክርስቲያን ምናልባት ስነ ምግባር ያላት ትሆናለች ብዬ አስባለሁ። በስነ ምግባር ትጠይቀናለች። እስኪ ሰላም
ገብተሻል። ሚዩት አድርገሻል። እሺ ሰላም፣ እንዴት ናችሁ? ሰላም ናችሁ? ሰላም ነን። እንደምን አለሽ? እንደምን ቆየሽን? ጥያቄ ካለሽ ጠይቂ። ይመስገን። እሺ ሁላችሁንም ሰላም፣ እንዴት ነህ? አህመድም እንዴት ናችሁ? ሁላችሁንም ሰላም ብያለሁ። እና በመቀጠል ግን ሁላችሁንም ነው ከመሄዳችን በፊት ግን ማለት ነው መስፈርታችን ምን ነበረ መሰለሽ ሰላምዬ? ሰላምታው በጣም ተመችቶናል። በጣም ሰላም ነን። የምታነሺው የነብዩ መስፈርት ብለሽ የምታነሺው ከሆነ ማለት ነው ያው እምነት አይደለ? ሁለት ስክሪፕቸሮችን ነው ኮምፔር የምናደርገው። እኔ እነሱ ጋር አይደለም። ኧረ እኔ እነሱ ጋር አይደለም፣ እሳቸው ጋርም አይደለም። አይ አንቺ ችግር እዛ ጋር ጥያቄ እዛ ጋር አይደለም። ከሚነሱት ሙግቶች መካከል አንድ አንሺ ዝም ብለሽ። ከዛ በኋላ እኛ መጽሐፋት ማለትም መጽሐፍ ከክርስቲያኖች ቅዱስ መጽሐፍት ውስጥ ማንሳት የማንችለው አንድ ነገር አንሺ። ያን ነበረ ፖይንት አድርገን ያነሳነው። እሺ ወይም ሌላ ጥያቄ መጠየቅ ይችላል ሳላ። እሺ ስሚዞ እሺ እኔ አሁን እምላችሁ ማለት ነው ማለት እሺ እነዛኞቹ የሚያነሱትን ማለት ነው እናንተ ይሄ መረጃ አይደለም ብላችሁ ለምንድን ነው እንትን ገብታችሁ ቢያንስ እንኳን 30 ደቂቃ ከአንድ ሰዓት በላይ ይቀመጣሉ ኑ ጠይቁን ብለው ማለት ነው ያስተምሩንና ከ30 ከአንድ ሰዓት በላይ ይቆያሉ። ምን እንዴት ታየዋለህ? ገብታችሁ ለምንድን ነው ማመልሱት? ሰላም ባጭሩ ልመልስልሽ። መልሶች ከተባሉ መልሶች እየተሰጡ ነው። መልስ ያልተሰጠበት የለም። ለምሳሌ ላሳይሽ። እናንተ ከምታነሷቸው ሙግቶች ይኸው እዚህ ጋር አጠገብሽ ያለው ሳላ ያው እዚህ ጋር በምታያቸው መንገድ እዚህ ቻናሉ ላይ አንድ ያልመለሰው መልስ የለም። ሳላ ባቅሙ ማለት ነው። ይኸው እዚህ ጋር የምታያቸው የለም ከአንድ ጀምረሽ እነዚህ ሙግቶች ሁሉ የተመለሱ ናቸው። ከ118 በላይ የነሱ የሚያነሷቸው ማለት ነው። ከዛም ባለፈ እኔ ከትናንት ወዲያ መሽለት ነው ገብቼ እንዴት አድርጎኝ እንደወጣውኝ ማሳየት አይጠበቅብኝም። ግን በስነ ስርዓት የእምነቱ ባለቤቶች እኛ ነና እኛ ጋር መጥቶ በስነ ስርዓት ዲቤትም እየተደረገ ነው። ግን ዲቤት የሚደረገው ከማን ጋር ነው? አሁን ማርያምን አንቺ ማርያምን በጣም ትወጃታለሽ። ማርያምን እንደዚህ እንዲህ ብሎ ከሰደበብሽ ወይም እናትሽን እስኪ ከእናትሽ በላይ ማርያምን ትወጃታለሽ ብዬ አስባለሁ። እናትሽን እንደዛ ሙልጭ አድርጎ የሰደበብሽን ሰው ሰላማዊ ውይይት ብለሽ ትቀርቢያለሽ? በፍጹም አናደርገውም። አላህ Subhanahu Wa Ta'ala ምን ብላል? ወደ ጌታ መንገድ በመልካም ግሳጼና በመልካም ስነ ምግባር ተጣራ ይላል። ነገር ግን እነማንን ሲቀሩ? እነዛ የበደሉትን ሲቀሩ። ይሄ የእምነታችን መስፈርት ነው። እነዛ የበደሉትን የሚሳደቡት ጋራ ቀርበንም ልናወራ አንችልም። ነገር ግን መተው ለነሱ መማሪያ ለተከታዮቻቸው መማሪያ ይሆን ዘንድ መተው እዚህ ጋር መጠየቅ ይችላሉ። ገብቶሻል? አሁን አንቺ እነሱ ከሚያነሷቸው አንድ ጥያቄ ወይ እስሚዝ አብዱልከሪም እና እኔ ያቀረብነው ጥሪ አለና እሱን ይቀበሉ ሳይሆን ከላይ ደህና ለሚባሉ መምህሮች አሉ ክርስትናው ጋርና አብዶ ኦብቪየስሊ ለሁሉም ነው ያቀረበው። የእሱን ጥሪ እንዲቀበሉ ንገሪያቸው። መምህራን ምናምን ካሉ በእናንተ በኩል ዳህና የሚባሉ ጥሪ አቅርበዋል። ወይም በመጽሐፍ ቅዱስ ኮራፕሽን ዙሪያ ከዚህ በፊት ለአንድ ዲያቆናችሁ ለሚያስተምራችሁ አካል ጥሪ አቅርቤ ነበረ። እሱ የሚቀበል ከሆነ ችግር የለውም፣ ከኔ ጋር ውይይት ሊያደርግ ይችላል። ከላይ በኩል ደግሞ አብዱልከሪምም ጠርተዋል። ያንን የሚቀበሉ ከሆነ ንገሪያቸው። ነገር ግን አይቀበሉም። ኦኬ እናንተ አይቀበሉንም ትላላችሁ፣ እነዛኞቹ አይቀበሉንም ይላሉ። አረግራ ታጋቡ ጥሪ ተጠርተዋል። ጥሪውን ይቀበሉ፣ ችግር የለውም። የተቀበለ ሰው ይምጣ፣ ልናወራ እንችላለን። እሱ ያቀረበው ጥሪ ያለ ዲያቆናቱ በዚህ ዳህና ከማን ጋር መወያየት ትፈልጋለህ? ሰላ ኦኬ፣ ከላይ በኩል ያሉት ከማንኛውም አካል ጋር እንወያየን፣ ችግር የለውም። በመጽሐፍ ቅዱስ ኮራፕሽን ዙሪያ የሚያወራ ካለ ዳህና የሚባል ካለ ችግር የለውም። ከዋናዎቹ ሰላ ግን እስልምናንም ጠንቅቆ የሚያውቅ ሰው ብጠራ፣ እስልምናንም ጠንቅቆ የሚያውቅ ክርስትናንም ጠንቅቆ የሚያውቅ እኔ ጥሪ ያቀረበው ሰው አለ እኮ ስም ጠቅሼ ምን መሰለሽ፣ ቆይ ስም ጠቅሼ የጠራው ሰው አለ። እሱ ካልመጣ ሌላ ዲያቆን ቆይ አንዴ መሰል ጥቃቅን ዲያቆናትን እኛ ገስ ላይ ነው የምናወያየው፣ ቤታቸው ሄደን ወይ ደግሞ እዚሁ ነው የምናወያያቸው። ነገር ግን ከላይ በኩል ያሉ አካላት አሉ፣ እነሱን ደግሞ በኮሆስት ነው የምናወያየው። ተራዎቹ ቤታቸው ሄደን ነው የምናወያየው። አሁን የጠራሽውን ሰው ከዚህ በፊትም ዲቤት ያደረግነው ማይ ብራዘር አሁን የጠራሽውን ሰው እሱን ሰው መሰል እሱንና እሱን የሚመስሉ ሰዎችም እናወያየው ገስት ላይ ነው። ቤቱ ይጥራን፣ እንደዛ ልናወያያቸው እንችላለን። ኮስት የምናወያየው ግን ከላይ በኩል ያሉትን ነው። ኦኬ ብዙ ጊዜ ተወያይተናል ከነዚህ አሁን ከምጠሪያቸው ተራዎቹ ማለት ነው። ከዛ ውጭ ግን ስም ያላቸው ሰዎች አሉ። እነዚያዎቹ ጋር
ከውስጥ በእንትን ገብተን ልናወያይ ግን ሰላ እንደማስብ አይደለም። ስነ ምግባር ትንሽ ይጎላል ማለት በስራ ታውራ አልተሳደብኩም። አትሊስት እኔ አልሳደብም ስነ ምግባርማ ብለሽ እንትን እሷ የገረማት እኮ እሱን አንድን መልእክተኛውን የሚሳደብን ሰው እንደዚህ አድርገህ ስላወራህ ነው። ለምሳሌ እሷ እናቷን የሰደበባትን ሰው አንቺ ብለህ ብትላት በቃ ታከብርሃለች ኢቭን ማለት ነው። እኛ ከማንም በላይ የምንለውን መልእክተኛ አለይሂ ሰላቱ ሰላምን የሚሳደብን ሰው ተራ ሰው ማለት ስድብ ከመሰለሽ በጣም አዝናለሁ። እንደ እምነቱን አይደለም የሚሳደብነው፣ ግን መልእክተኛውን የሚሳደብን ሰው ነው ተራ ያለው። ከተራም ተራ ነው። እንደዛ አድርገን ያነሳ ነው እንጂ ስነ ምግባር እምነትሽን አንሳደብም፣ ሃይማኖትሽን የመሳሰሉት ያከበረንን አክብረን ነው የምንቀጥለው። እምነታችንን ያከበረ አላህ ሱብሓነሁ ወተዓላ በቁርአን ላይ እንዳዘዘን እምነቱን አክብረንለት ነው የምንሄደው። ገብቶሻል? ሰላም አሁን አንቺ አክብረሽ እያወራሽን አይደል? አክብረንሽ ነው እያወራን ያለን። ስለዚህ በዚያ መንገድ ተመልከቹ። አንዴ እዚህ ጋር ይሰማል ድምጼ? ይሰማል። እንትና እንዳታወራኝ ማነክ አብዱከሪም እንዳታወራ። እኔ ወርዳለሁ። አብዱከሪም እንዳወራ። ቆይ አንዴ ምንድን ነው እያልሽ ያለሽው? ሰላም በክርስቶስ መሰቀል፣ በመጽሐፍ ቅዱስ መበረዝ፣ በክርስቶስ አምላክነት ዙሪያ፣ በመጽሐፍ ቅዱስ መበረዝ ዙሪያ በማንኛውም ዙሪያ አንዴ ሲያዳምጪኝ ሰላም እና እስቲ ቆይ ልንገርሽ። በመጽሐፍ ቅዱስ መበረዝ ዙሪያ፣ በባይብል መጠበቅ ዙሪያ ምናምን፣ በክርስቶስ አምላክነት ዙሪያ፣ በስላሴ ማንኛውም አርዕስት የሚባል አይደለም። አንድ አይነት ጥቃቅን አርዕስት የተነሳ ማንኛውም አርዕስት አይባልም። ገብቶሻል? ቢያንስ እነዚህ መሰረታዊ 4 አርዕስቶች ተይዘው ማንኛውም አስተማሪያችሁን ጥሩ ከዛ ጥሩ ተብሏል። ሁሉም ሰው ጥሪ ያቀረበው ማለት ይቻላል። ለምንድን ነው የሚጠራው? ዲቤት ግባ አይደለም አህመድ፣ ለምሮ ምን ጠራችሁ ታዲያ? ዲቤት ግቡ። ሱቅ ልንልካችሁ ነው እንዴ? ቆይ እስቲ ሰላም አዳምጪ። እኛም እኮ ጥሯቸው እኮ ምን ልጅ ሱቅ ልንልካቸው አይደለም፣ ለውይይት እኮ ነው የምልሽ ሲጀመርና ተጠርቷል እንዳለ። ግን አሁን እንደዚህ የሚንጫጩ ልጆች ገስት ላይ አይደለም አንዴ አህመድ ይበቃት ይሻላል። ከሌላ ያብከልሽ ገብተሽ ልደቃል ምትዩ ዲያቆን የሆነ ነገር ላስረዳት። ሰላም ይሰማሻል? ሰላም አብዱ አንተ አታውራ። አንድ ላስረዳሽ ነው ነገር። ይኸውልሽ ሰላም የመጀመሪያው አንድ ፖይንት ምን መሰለሽኛ? ኧረ በፈጣሪ እሺ፣ አንድ ፖይንት ታች ያላችሁ ሰዎች ማወቅ ያለባችሁ እኛ አሁን እኔን ከጠየቃችሁኝ በግሌ ክርስቲያኖች እንኳን ሴቶች በእስልምናና በክርስትና ይሄ በዚህ መጀመሪያ ጳውሎስ ራሱ ክርስቲያን ነው ብዬ አላምንም። የትኛውን ፕሮቴስታንቶችንም ኦርቶዶክሶችም እናንተን አይመስልም። አሁን የጳውሎስ ክርስትናን ማንን ወክላችሁ ልታወሩ ነው? የማንን መጽሐፍ ልጠቅሱ ነው ሲጀመር ማለት ነው? ለምሳሌ ክርስትና ብላችሁ በእኛ በክርስትና ብላችሁ የማንን መጽሐፍ ኮት ልታደርጉ ነው? የጳውሎስን ኮት ስታደርጉ ጳውሎስ እኔ ከሰበኩላችሁ ወንጌል ውጭ የሚሰብክ ከሆነ እሱ የተረገመኝ ብሎ ተናግሯል። ጳውሎስ በስላሴ አያምን። እናንተ ኦርቶዶክሶች ጭራሽ ርቃችሁ ነው ያላችሁት። የገድላት ድርሳው ሲደመር ጭራሽ ማርያም ስሟን ጠርቶ አታውቅም ሲጀመር ማለት ነው። ቶታሊ እናንተ ራሱ የጳውሎስ መጀመሪያ እናንተ የትኛው ክርስቲያን ዲኖሚኔሽን ተከታይ ናችሁ? የነ ጳውሎስ መጀመሪያ ራሱ መስማማት ያለብን ኢቭን የጳውሎስ ክርስትና ነው የምትከተሉት። ይሄ ሌላ ነው፣ ሃይማኖት የለውም። አሁን ዛሬ ላይ ያለው ክርስትና ማህበረሰብ ራሱ ሲጀመር ሃይማኖት አለው ብዬ እኔ አላምንም። ኢሳያስ እናንተ እንደምታምኑት አያምንም። ጳውሎስ ስትሉ ጳውሎስ እናንተ እንደምታምኑት አያምንም። እነ ጴጥሮስ ላይ እነሱ እናንተ እንደምታምኑት አያምኑም። በቃ ከመነሻው እኮ አምላክ ጽንሰ ሐሳብ ላይ ጭራሽ አልተስማማንም ነው ከመነሻው። እና ለዛ ይሄኛው ነገር ገና መስማማት አለብን። ከዛ በኋላ ነው ከኛና ከናንተ የትኛው ይሻላል ወይ እናንተ እኮ ይሄ እንደዚህ ይላል የኛ ይሄ ይላል የሴቶች እንደዚህ ይላል የኛ አንድ ሴቶች እንደዚህ ይላል። ለዚህ አልተዳረስንም ነው እኛ ሙስሊሞችና እናንተ ክርስቲያኖች አልተዳረስንም። ለዚህ አልተዳረስንም። በቃ እኔ አንድ ነገር ለምን እንዳልገባቸው አላውቅም። ነገር አልተዳረስንም እዚህ ላይ በቃ መጀመሪያ ዛሬ ለመዳረስ እኮ ከኤቲስት አንድ ስቴፕ ነው የምትሻሉት። ኤቲስቶች አምላክ አለ ብለው አያምኑም። አግኖስቲኮች ሊኖርም ላይኖርም ይችላል ይላሉ፣ አይታወቅም ነው። እናንተ ደግሞ አምላክ አለ ብላችሁ ታምላላችሁ። ግን እና አብርሃምን የላከው የሆነ 3 ሰዎች ናቸው። 3 የሆነ ፐርሰናል ነገሮች እዚህ ጋር ተሳስተ በቃ ተለያይተናል። ገና ማንም እንደዚህ አያምንም። ከነቢያት ከአዳም ጀመራችሁ እስከ ጳውሎስ ድረስ ማለት ነው። ማናቸውም አያምኑም። ነብይ መሐመድን አካቱ አንድም እንደዚህ የሚያምን የለም። እንዴ ነቢያትን የላከው ሶስት የተገነጠለ ነገር ነው ብላችሁ እንዴት ነው ስለ ሴቶች የምናወራው እኛ? እንዴ ምን ልትሉ? ለምሳሌ ነቢያትን የላከው አምላክ በሶስት የተገነጠለው 3 ቦታ ተገንጥሎ ያለው እንዴ ገና አልተስማማንም። እዛ ጋር ከመነሻው ማለት ነው። መጥቶ መስቀል ላይ ገደሉት አምላክን። እንዴት ነው የምንስማማው? አይሁዶች ጋር ስትሄዶሽ እኛና አይሁዶች እኮ ግራ ገብቶን ፈዘን ነው ቆመ የምናያችሁ። እኔ ሌላ ፕላኔት ላይ በአካል ባናገኛችሁ ኖሮ እንደዚህ አይነት ፍጥረት አለ ብለን እኛ አናምንም ነበር ገና ከጅማሮ ማለት ነው። እንኳን እንደዚህ ያጠለሻል ይሄ እንደዚህ ገና እዛ ላይ አልተዳረስንም ጋይስ። ስለዚህ መጀመሪያ እነዚህን ፋይሎች እንዝጋ። ክርስቲያኖች እባካችሁ እዚህ ያዳመጣችሁን ከሆነ
ለኛ ምናልባት እናንተ ሐሰተኛ ነቢያት ምናምን ትሏችሁ ይደንቋችኋል። እኛ ደግሞ የሆነ ሰው አምላክ ነው የተባልን ነው። በቃ ምሳሌ ልስጣችሁ። አሁን ለምሳሌ የሆነ እዩ ጩፋ የሆነ ምናምን ነገር ይደንቃችኋል። የሆነ በቃ ነቢያት ምናምን በዙ። እኛ የሆነ ሰው እኮ አምላክ ነው እየተባልን ነው። የሆነ ሰው አምላክ ነው እየተባልን ነው። ያኛው ሰው ነቢያትን ልኳቸዋል እየተባልን ነው። ይሄው የሆነ ሰር ግራ የሚገባ ነገር እኮ ነው። መጀመሪያ እዚህ ላይ እንስማማ ጋይስ። ከኤቲስት አንድ ስቴፕ ነው የምትሻሉት ጋይስ። ከኤቲስት አምላክ አለ በማለታችሁ ብቻ ትሻላላችሁ። ከዚህ ውጭ ምንም አይደላችሁ እንዴ። እኛ መሐመድ እንደዚህ አቤት አቤት ስለ ነብዩ መሐመድ ለማውራት መጀመሪያ አምላክ ላይ አትስማማንም። በቃ ጭራሽ ምን ስለ ነቢያት ሁላ ማውራት አንችልም። ክርስቲያንና ሙስሊሞች ስለ ነቢያት ማውራት ለዛ ነው ቁርአን ኑ ተዓሉ ኢላ ከሊመቲን ሰዋኢን በይነና ወበይነኩም ብሎ እንትን በሏቸው የተባለው በእናንተና በእኛ መሀል አንድ አምላክ እናመልክ። ግን የመጀመሪያ ጥሪያችን ለእናንተ ይሄ ነው። ኑ አንድ አምላክ እናመልክ። የመጀመሪያ ጥሪያችን ኑ አንድ አምላክ እናመልክ ነው። በቃ ለክርስቲያኖች እባካችሁ እዚህ ነው። አይሁዶችን የምጠይቋቸው ኑ አንድ አምላክ እናመልክ ብሎ የሚጠሯችሁ ገና ሳይጀመር ማለት እዚህ ናት። እኛና አይሁዶች እናውራሽ። እኛና አይሁዶች አዎ እናንተ መጽሐፍ ላይ እንደዚህ ያለ እኛ መጽሐፍ ላይ እንደዚህ ያለ እኛ እናውራሽ። መጽሐፋችሁ ተበርዟል እናውራ እዚህ ላይ አይሁዶች ናኛ። እናንተ በየትኛው ሞራል ነው ስለዚህ ተወሩት? ሲጀመር አምላክ ወስታችኋል፣ በከባዱ ወስታችኋል፣ በከባዱ ማለት ነው። ኮንሰፕት ኔቨር ሄርድ ኦፍ። ስለዚህ መጀመሪያ ማውራት ያለብን 5 መሰረቶች አሉ። አምላክ ምን አይነት አምላክ አለ? በጣም ጥሩ። በጣም ክርስቲያኖች እዚህ ጋር ከ10 10 ነጥብ እንሰጣቸዋለን። አምላክ አለ በማለታችሁ ከልብ እናመሰግናለን። ግን ይሄን ስንላችሁ በጣም እያዘንን ነው። ግን ለሰላም አምላክ ያላችሁ ጻሳ በጣም የወረደ ነው። 3 ሰዎች 3 አካላቶች ምድርን እያስተዳደሩ ነው። አንደኛው ልኮት አንደኛውን አስገደለው። በቃ ኮንሰፕት በጣም የሚገርም ኮንሰፕት ማለት ነው። አንዱን ቅድመ ዓለም ወለደው። ለምን እንደሚወልደው ከመነሻው what's going on? ይሄ መገና ሳይጀመር እዛ ጋር አስታችኋል። በቃ እዛ ጋር አብርሃምን የላከው የሆነ የተገነጠሉ 3 የትኛው ነው አምላክ ከ3ቱ? አይ ኢኳሊ መለኮት ሼር ያርጋሉ። እንግዲያውስ እንደዛ ከሆነ አንዱ ከአንዱ ለምን እንደሚበላለጠው መለኮት እንዴት 3ቱ የሚገለጣሉ? ገና ይሄ ከየት ነው ያመጣችሁት ይሄን ጽንሰ ሐሳብ? whatever ይሄ መፈታት አለበት። አምላክ ለኛ ሲል ሞተ። ይሄም ሌላ ኮንሰፕት ነው። ማን ያስረድ? ማስረጃው መጀመሪያ እዚህ ጋር አስታችኋል። መጀመሪያ ነብዩ መሐመድ ነብይ ናቸው ወይስ አይደሉም? የውይይት ጥሪ ታቀርባላችሁ ክርስቲያኖች። ኦኬ ዌል እሺ፣ ለአብዱ ከሪም የውይይት ጥሪ ነብዩ መሐመድ ነብይ ናቸው ብዬ እና ተወያይ። እሺ ነብይ ናቸው ብዬ ስመጣ ምን ብዬ ነው የምወያይል? አንዱ አምላክ የላካቸው ማን? አብ ወልድ መንፈስ ቅዱስ ላካቸው ብዬ ነው የምወያይል? ኢየሱስ እንዴ ሰዋዊ የሆነ አምላክ ነብዩ መሐመድ ላካቸው እንዴት ብዬ ነው እንደዚህ የምወያየው? ኢቭን አብርሃም ነብይ ነው ብለን ከናንተ ጋር ራሱ አናወራም። ለምን ነቢያቶችን ላከ የምትሉት ሰው ልኳቸዋል እንዴ? ገና ከመነሻው ነቢያቶችን ላኪው ጋር አልተስማማንም። ላኪው ሰው አይደለም። ተረጋጉ አንዴ፣ ይቅርታ። ላኪው የተገነጠለ 3 አይደለም። ተረጋጉ። በቃ መጀመሪያ ላኪው ላይ አልተስማማንም። መልእክተኞቹ ላይ ገና ልናወራ ቀርቶ ላኪዎቹ ላይ አልተስማማንም። ላኪው ላይ አልተስማማንም። በቃ ላኪው ራሱ ሰው ነው ብላችሁ ያመናችሁ ከዚህ በላይ መጀመሪያ መታወቅ ያለበት ላኪው ማን ነው የሚለው ላይ ነው። ላኪው በቃ እዚያ ላይ እንስማማ መጀመሪያ። ስለዚህ እዚህ ያላችሁ ሰዎች ኑ ነብይ መሐመድ ምናምን ምን ብለን እንወያይ? ነብይ መሐመድ ማላካቸው ቢል ልወያይልክ ሰው መደምዳም ነብይ መሐመድ የማን መልእክተኛ ነው ልበል? የኢየሱስ መልእክተኛ ነው ልበል? ኢየሱስ ራሱ መልእክተኛ ሆኖ የኢየሱስ ባሪያ ነው ልበል? ኢየሱስ ራሱ ባሪያ ሆኖ ኢሳይያስ 42:1 ዮሐንስ 17:3 በመልእክተኛ ነው ባሪያ ገና መጀመሪያ እናጣራ። መጀመሪያ ምን ሆናችኋል ጋይስ? እና በቃ ከእናንተ ክርስቲያኖች አሁን ምናልባት እነ ሳላ ምናምን የሚመልሱት ለእናንተ መልሱ ይገባቸዋል ብለው ስለሚያምኑ ሳይሆን ማያውቀው ማህበረሰብ ማወቅ ስላለበት በሚል ነው። ክርስቲያን እናንተም ያው ተሸነፋችሁ በማለትም ተስፋ ቆርጣችሁ እንደምታወሩ ዊ ኖ ኢት። ግን እዚህ ያላችሁ ክርስቲያኖች በዚህ አጋጣሚ ሰፋ አድርጌ ለምን የተናገርኩት እዚህ ያላችሁ ሰዎች እንድታውቁ እንፈልጋለን። የኛ ስሜት ይሄ ነው። እንዴ ምን ብለን በጣም ግራ ገብቶን ያለ ነው። ማለትም እንዴት ነው አንድ አካል አምላክ 3 ነው ብሎ አምላክ ሰዋዊ ነው ብሎ የሆነ ሰው ነው እንደዚህ ብሎ ላከብልን ከዚህ ሰው ጋር እንዴት ነው የምንወያየው? መጀመሪያ እዚህ ጋር መጥራት አለበት። ይሄ አምላክ ሞተልኝ መጣው እሺ እናጥራላችሁ ማንም ይጠራል የለም። ኢየሱስ አምላክ ነው ኑ ላስረዳችሁ ምን የለም። ላለፉት 10 ዓመታት ተወያዩ እንዳለ ፌል አድርገዋል። ለዛ ይሄን ማውራት አይችሉም። እሺ አምላክ ተሰቅሏል፣ ኢየሱስ ራሱ ተሰቅሏል ቢል እሺ አምላክ ነው አይደል እንተውና ኢየሱስ ራሱ ተሰቅሏል ሂስቶሪካሊ ይሄን መዋየት የሚችል ሰው የለም። እዚህ መጀመሪያ ይሄን አስረዱን። ጳውሎስ ይሄኛውን ላይ ማስረዳት ካቃታችሁ ክርስቲያኖች ብሏቸዋል። ክርስትና ባዶ ነው ብሏል፣ አልቋል ብሏል። ኢየሱስ ካልተነሳማ አለ እንግዲያው እኛም ስብከታችን ከንቱ ነው እናንተ እምነታችሁ በእኛ ባዶ ነው ብሎ ዘግቶላቸዋል። ስለዚህ ባዶ መሆኑን አውቃችሁ ነው የምትወሩን። ባዶ ከሆነ ስለምን ሰብኩናላችሁ ታዲያ ምን ያደርግልናል? ሺህ ጊዜ እኔ አሁን አንዱ